የሰው ጅብ የሚባል ነገር አለ ይላሉ። ምንድነው ስንላቸው ቀን ቀን እንደ ሰው ይራመዳል፣ ማታ ማታ ወደ ጅብ ይቀየራል ይላሉ። ውሸት። ወደ ጅብ የተቀየረ ሰው የለም። ምናልባት ማታ ማታ እንደ ጅብ የሚያጓራ የሚጮህ ሰው ሊኖር ይችላል። ያ ሰው ጂኒ ተጠናውቶት ሊሆን ይችላል፣ ወይም በሌላ ምክንያት። ሰዋዊ ማንነቱ ግን ወደ እንስሳ ተቀይሮ በአራት እግሩ ግን በፍጹም ሊሄድ አይችልም። ባህሪውን ግን ሊላበስ ይችላል። ወይ እንደነሱ እንደ ጅቦች እንደ አውሬ የሚቧጨር የሚናከፍ ሊሆን ይችላል። ሰዋዊ ማንነቱ ግን እንዳለ ነው። ጂኖች ግን ተመስለው መምጣት ይችላሉ ነው። ይሄ ምንም እኛ እኮ ኢየሱስ ለእስራኤል እንጂ ለዓለም አልተላከም ብለን ከማቴዎስ ወንጌል ጥቅስ እኮ የምናመጣው ለእስራኤል መላኩንም አምነን ስለሆነ ነው እንጂ ከናካቴው መልእክተኛ አይደለም እሱ ሐሰተኛ ነውማ ብንል ኖሮ ለእስራኤል ተላከ ለዓለም ተላከ ምንድነው ፋይዳው? አይመለከተንም። ለምን? በእኛ እይታ ካዚብ ውሸታም ነብይ ነው። አሁን ግን እውነተኛ ነው ብለን ስላመንን በቁርአንም ለበኒ እስራኤል መላኩን የሚናገር ስላለ በእናንተ መጽሐፍ ላይ አለ። ስለዚህ ለእስራኤል ነው ብለን ጥቅስ ስናወጣ አምነንበት ነው። እናንተ እነዚህን ሁለት የቁርአን አያቶች ጠቅሳችሁ ለመካና በዙሪያው ላሉት ብቻ ነው ስትሉ እሺ ለዛ መሆኑን ታምናላችሁ? አንዳንድ ጊዜ ውይይትን በዚህ መልክ ሲሆን ነው ደስ የሚለው። አናምንም ካሉ ምን ያደርግላችኋል ታዲያ? ለመካ ብላችሁ መከራከራችሁ። ግብጾች ግሩፕ ላይ ገብቼ አረቦች ናቸው እና እየተከራከሩ ነው። የክርስቲያኖች ግሩፕ ነው። ሙስሊሙን ግብጻዊ ጋብዘውት ነው። በቁርአናችሁ ላይ እኮ አሉ ቁርአን የራሱ የጅብሪል ቃል እንጂ የአላህ ቃል እንደሆነ አይናገርም አሉት ለሙስሊሙ። ማስረጃ ሲላቸው ኢነሁ ለቀውሉ ረሱሊን ከሪም የሚለውን ቀሩለት። ይህ ቁርአን የክቡር መልእክተኛ ቃል ነው። መልእክተኛ የተሰኘው ደግሞ ጅብሪል ነው። ስለዚህ የጅብሪል ቃል ነው አሉት። ማይክ ተራ ሲደርሰው እሱ ማይክ ላይ ወጣና እኔ ቁርአን የጅብሪል ቃል አይደለም የአላህ ነው ብዬ አልከራከራችሁም ማለት። ለምን? ዛሬ ሊወያይ የፈለኩበትን አላማዬን አሳክቻለሁ አላቸው። ምን ማለት ነው አሉት። ምክንያቱም ማለት እናንተ እንደመሰከራችሁት በዚህ የቁርአን አንቀጽ መሰረት ቁርአን የማን ቃል ነው? የጅብሪል አለይሂ ሰላም ቃል ነው። ጅብሪል ደግሞ ከመላእክት ወገን ነው። መልአክ ደግሞ አይዋሽም። ስለዚህ ጅብሪል ሲናገር ምን እንዳለ አድምጡ አላቸው። አሁን ቁርአን የማን ቃል ሆኖ ተወስኗል? የጅብሪል። አይዋሽምና እናንተም በመላእኩ ታምናላችሁ። ሱረቱል አሕዛብ ቁጥር 40 ላይ ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን፣ የነቢያት መደምደሚያ የአላህ መልእክተኛ ናቸው ብሎ ጅብሪል በቃሉ መስክሮላቸዋልና በሉ መልእክተኛ መሆናቸውን አምናችኋል። ይሄን ካመናችሁ በጊዜ ሂደት ቁርአኑ የራሱ የጅብሪል ወይስ የአላህ ሚለውን እንከራከራለን አለ። በጣም ተናደዱና መልስ ሲያጡ ከግሩፑ አባረሩት። እነሱ በቃ የፈለጉት ምንድነው? አይደለም የአላህ ቃል ነው ብሎ እየተከራከረ ጊዜውን በዛ መፍጀት ሹብሃት የሚፈጠርበት ካለ እንዲፈጠርበት ነው። ካላመንክበት ለምን ጠቀስከው? አንደኛ እንዲሁ ግራ ለማጋባት አላማ የለውም ማለት ነው ውይይት። ሁለተኛ እዚህ ጋር የተጠቀሰው ለቀውሉ ረሱል ሲባል ወልሙራዱ ቢሂ ረሱሉን መለኪ አም ረሱሉን በሸሪ፣ ከሰው ወገን የሆነው መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ወይስ ከመላእክ ወገን የሆነው ጅብሪል? ለምን? ረሱል የሚለው ቃል ለመላእክ ብቻ ሳይሆን ለሰውም ያገለግላል። አላሁ የስጠፊ ሚነል መላኢከቲ ሩሱላ ወሚነ ናስ ብሏል ሱረቱል ሐጅ ላይ። የትኛው ነው እዚህ ጋር የተጠቀሰው? ከመላእክ ወገን የሆነው ጅብሪል ካልክ ለዛ ደሊል አለ ወይ? ወይም ከሰው ወገን የሆነው እሳቸው ካልክ ደሊል ከሌለህስ አሁንም ያለ ዕውቀት በመሐይምነት ነው የምትወያየው ማለት ነው፣ በዕልም አይደለም። ተመልከት። እኛ ጋር ግን ቢመጣ መልስ አለን የራሳችን። ለምን ለቀውሉ ረሱል አለ ለብቻው ሌላ መልስ አለው። ተግባባናው? እዚህ ጋር ሊቱንዚረ ቢሂ ኡመል ቁራ ወመን ሐውለሃ አለ በዙሪያዋ ያሉት። አሁን እነሱ አምነውበት ሳይሆን ለኔ ያልተላኩም ብለህ አንተ እንድትክድባቸው ነው። ግን ሐቂቃው ወመን ሐውለሃ ካለን በመካ ዙሪያ ማን ነው የሚያንዣብበው? አንድ ዲስክ ቢኖረን ነጥቡ ያለው መሃሉ ሴንተር ላይ ከሆነ በነጥቡ ዙሪያ ያለው ሙሉ ዲስኩ እንጂ የተወሰነው ይሆናል እንዴ? ስለዚህ በመካና በዙሪያዋ ካለ መካ የዓለም እምብርት ነች፣ ሴንተር ነች፣ የዓለም ሴንተር። ለንደን በፍጹም አይደለችም። ይሄ የነሱ ተዝይፍ ነውና ማለት ነው። ያ የዓለም ሴንተር ከሆነ ወመን ሐውለሃ የሚለው ማንን ይመለከታል? ዓለምን በጠቅላላ ነው የሚመለከተው። ሁለተኛ ደግሞ ሐታ አየቱ ሙጅመል ነው፣ የተፈለገውን አያስረዳም እንኳን ከተባለስ በሌላ ንሱስ መውሰድ እንችላለን። አንድ ለዓለም መላካቸው ነው የሚናገር ከ10 በላይ የቁርአን አንቀጽ አለ። ተባረከ الذي نزل الفرقان على عبده ليكون للعالمين نذيرا እያለ إن هو إلا ذكر للعالمين እያለ ለዓለም መሆኑን። ሁለት ካፈተ للناس የሚለው በሱረቱ አዕራፍ ብቻ ሳይሆን ሱረቱ ሰባ ላይ ወማ አርሰልናከ
ኢላ ካፈተን ሊናሲ በሺረን ወነዚራ ማለቱ። ሶስተኛ አህሉል ኪታቦችን ቀጥታ ዳዕዋ አድርግላቸው ማለቱ። ቁል ያ አህለል ኪታብ ይላል። በመካና በዙሪያው ላሉት ብቻ ከተላኩ ወደ እነሱ መሄዱ ለምን አስፈለገ ዳዕዋው? ወቁል ሊለዚነ ኡቱል ኪታበ ወልኡሚይነ አአስለምቱም በማለት ሂደ ዳዕዋ አድርግላቸው ከተባለ ተልኳቸው እነሱንም ጭምር ይመለከታል ማለት ነው። ኢየሱስ ከሆነ ይሄ ጌታችን ይሄ አምላካችን እንዴት በወንጌል ውስጥ ተኛ አንቀላፋ ተብሎ እንዴት ይገለጻል? አምላክ ተኝቶ ምን ይከሰትሽ? ማርቆስ 4:38 ላይ በማርቆስ ወንጌል ምዕራፍ 4 ቁጥር 38 ከደቀ መዛሙርቱ ጋር በታንኳይት ውስጥ ገብተው ይላል በጀልባ ባህሩን ተሳፈሩ። ኃይለኛ ማዕበል ተነሳ ይላል። ኃይለኛ ማዕበል፣ እርሱ ግን በስተኋላዋ ትራስ ተንተርሶ ተኝቶ ነበር ይላል። አንቅተውም ይላል ሀታም ያነቁት ማናቸው? የሱ መخلوቅ እንበላቸው እንግዲህ ኻሊቅ ከሆነ እሱ አንቅተውም መምህር ስንጠፋ እንኳን ግድ አይልህም አሉት ይላል። እሱም ተነሳና ማዕበሉን ገሰጸው ይላል። በእነሱም አለማመናቸው ወቀሳቸው፣ ማዕበሉም ጸጥ አለ። ጥያቄያችን ምንድነው? እዚህ ጋር ምንድነው የተኛው? ምንድነው ያንቀላፋው ነው ጥያቄ። ፍጡራኑ እስኪያነቁት ድረስ አንቅተው ቀስቅሰው ማን ነው የሚቀሰቅሰው? እኔ እንኳን ከእንቅልፌ ስነሳ አልহামዱሊላሂ الذي احياني بعدما اماتني ነው ምለው። ጌታዬን ንቃ ሳይሆን ምለው ትንሹን ሞት ከገደለኝ በኋላ ሩሄን በመመለስ ሕያው ላደረገኝ ጌታ አላህ ምስጋና ይገባው። ምክንያቱም እኔ የምተኛው የማይተኛ ጌታ አላህ ስላለኝ ነው። እናንተ ጌታችን ይተኛል ካላችሁ እንዴት ነው ነገሩ የሚሆነው? ተኛ አንቀላፋ። አየተል ኩርሲይ ላይ ሱረቱል በቀራ 255ኛው ላይ ስለ ጌታ አላህ ሲናገር ላ ተእኹዙሁ ሲነቱ ወላ ነው፣ ጌታችንን ማንገላጀትም እንቅልፍም አትይዘውም። እንኳን ሊተኛ አያንገላጅም። ከእንቅልፍ በፊት የሚመጣው ማለት ነው ናፕ ማንገላጀት እንኳን አላህን አይዘውም። አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ እንደተናገረው ቃመ ፊና ረሱሉላሂ ሰለላሁ ዐለይሂ ወሰለም ቢኸምሲ ከሊማት፣ የአላህ መልእክተኛ 5 ነገሮችን ሊያስታውሱን በመሐከላችን ቆሙ። ከዛም ምን አሉ ገና ሲጀምሩ ኢነላህ ተዓላ ላ የናሙ ወላ የንበጊ ለሁ አን የናም፣ አላህ አይተኛም መተኛትም አይገባውም ነው ያሉት። ታዲያ እንዴት ነው ዒሳ ተኛ አንቀላፋ ካለ ጌታ የሚሆነው? እንደተለመደው አሁንም የሰው ስጋ ለብሶ ስለመጣ ነው። ነብዩ ኢሳይያስ ግን እንደዚህ ይላል ትንቢተ ኢሳይያስ ላይ። አሁን ተመልከቱ ርቀቱን እንድናይ ነው። ይቅርታ መዝሙረ ዳዊት መሰለኝ ምዕራፍ 120 ቁጥር 4 መዝሙረ ዳዊት ምዕራፍ 120 ቁጥር 4 ላይ እነሆ እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ይላል። ለምን እስራኤል ብቻ እንደተመረጠ እንግዲህ ሌላ ጥያቄ ነው። አላህ ዓለማትን ጠባቂ ጌታ ነው። መጽሐፍ ቅዱስ ላይ ግን እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም መዝሙረ ዳዊት ላይ ነው። ዳውድ አለይሂ ሰላም በዘቡር ተናገረ እንደሚሉት ማለት ነው። እሺ እዚህ ጋር የተኛው ማን ነው? ማይተኛ ማያንቀላፋ አንድ ጌታ እንዳለ ነገረውናል። እዚህ ጋር የተኛው ማን ነው? ምን እንበል? ይሄም ሌላ ማስረጃችን ነው አምላክ አይደለም ስለምንል። አምስተኛ ሌላው ከመጽሐፋቸው አሁንም ዒሳ አምላክ ላለመሆኑ ምን ሰጠው ማስረጃ አምስተኛ ወደፊት የሚሆኑ ነገሮችን አስቀድሞ እንደማያውቅ ባንደበቱ የተናገረበት አለ። ከዛ ውስጥ አንደኛው ምንድነው? የቂያም ቀን ነው። ሌላኛው ደግሞ ስለ በለስ ፍሬ ነው። ሁለቱም በማርቆስ ወንጌል ላይ ነው የሚገኙት። በማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ማርቆስ 11 ቁጥር 12 ላይ በማግስቱም ከቢታንያ ሲመለሱ ተራበ ይላል ዒሳ አለይሂ ሰላም። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር አንዳች አላገኘባትም። ከእንግዲህ ወዲህ ካንቺ ማንም አይብላ ሲል ረገማት። ወዲያውኑም ደረቀች ይላል። በማግስቱ እንደውም ሐዋርያቶቹ በዛች በኩል ሲያልፉ ቅጠሊቷ ደርቃ አገኟት ይላሉ። እዚህ ላይ የሚነሳው ጥያቄ ርቦት ሳለ ለረሃብ ማስታገሻ ከሩቅ አንዲትን የበለስ ዛፍ ፍሬ አይቶ አንዳች ይገኝባት እንደሆን ብሎ ወደሷ መጣ። ይሄ ረጃእ ነው። ረጃእ ደግሞ ማድረግ ያለበት ማን ነው? መخلوቅ እንጂ ኻሊቅ አይደለም። ተስፋ ነው፣ ምናልባት ነው። አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው? ጥቂትን ጊዜ አለ ለወታደሮቹ ከናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ ይሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ፣ አታገኙኝም አለ። ለምንድን ነው የሚፈልጉት?
ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታገኝተው ገደሉት፣ የታገኝተው ሰቀሉት። ይሄ ጥያቄያችን ነው ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31። እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው? አሁን ጥያቄያችን። ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው? ራሱ አሁንም ይመልስልናል። ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ። ማን ሰጠው? ተሰጠኝ ካለ ማን ነው? ሉቃስ 10:22 ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 22 ሁሉ ከአባቴ ዘንድ ተሰጥቶኛል ይላል። እግዚአብሔርን አባቴ ብሎ በመጽሐፍ ቅዱስ ይጠራዋል። አሁን እንደ መጽሐፍ ቅዱስ ነው ጥያቄ የምናቀርበው። ተሰጠኝ ካለ የራሱ ካልሆነ እሺ እንዴት አድርገን ነው አምላክ አድርገን የምንይዘው? ሐታ በወቅቱ ተአምርን ሲሰራ ያዩት ሰዎች እንኳን የሰራውን ሳይሆን ችሎታ የሰጠውን አምላክ ሲያመሰግኑ ነው የምንመለከታቸው በመጽሐፍ ቅዱስ ላይ። እናም የራሱ የሆነ ኃይል የራሱ የሆነ ፈቃድ ከሌለው የላከውን ፈቃድ የሚጠይቅ ከሆነ እንዴት ሆኖ አምላክ ሊሆን ይችላል? በራሱ ኃይል የለውምና